ኦርቶዶክስ ሚካኤል ቤተክርስቲያን ውስጥ በህይወት 10 ብር አይቻለው። አንዳንድ ጊዜ እግዚአብሔር እጣ ከፍልህን ይወስንልሃል። ወደ እስር ቤትም ገብተው ነበር። አዲስ አበባ ሄጄ ቅስና ተቀብዬ መጣሁ። ከተማ ላይ እያልኩ ጮኩ። ምን አለ ለአባቴ ብሩ፣ ይሄ ልጅ የመጨረሻ ልጅ ያንተ አይደለም የእግዚአብሔር ሰው ነው የሚሆነው። እንዴት አነፉት? እናቴ ሰማይ መብራቴ አንድ እንጀራ ራቴ። ኧረ ሚካኤል ውስጥ እንቅስቃሴ አለና ይሄ ደስ የሚል ነገር ነው የነበረው። የመጀመሪያ እንቅስቃሴ ይሄ ከምንም ለማንም አይሆንም። በጣም የሚገርመኝ ለኔ ስቲል ነው መንፈስ ቅዱስ ተሞላው ሚካኤል ውስጥ እዛው እያለሁ ያ ቁማር ስለተበላው ሌላ መዳኛ ማምለጥ አይለኝም። ውድ የዋርካ ኪንግደም ተመልካቾቻችን እንደምን ቆይታችኋል? ባላችሁበት ሰላምና ጸጋ ይብዛላችሁ። ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። ይሄ እንግዳዬ በኃይለ ሥላሴ ዘመን ጌታን ያገለገሉ እንዲሁም ደግሞ በደርግ ዘመን የታሰሩ ከመታሰርም አልፈው ደግሞ ቶርች የተደረጉ ስለ ወንጌል ደማቸው የፈሰሰ በጣም ትልቅ ዋጋ የከፈሉ ሰው ናቸው። በጣም ብዙ እንማራለን፣ በጣም ብዙ እናተርፋለን። ስለዚህ እስከ መጨረሻው ድረስ አብራችሁን በመቆየት ምስክርነታቸውን እየሰማችሁ እንድትጽናኑበት እንድትባረኩበት እያልኩ ወደ እንግዳዬ እመራችኋለሁ። እንግዲህ ፓስተር ዛሬ ውድ ጊዜዎትን ሰውተው ከኛ ጋራ ለመቆየት ስለመጡ በጣም እናመሰግናለን። እግዚአብሔር ይባርካችሁ። እኔም ደስ ብሎኛል በመጋበዜ። እስቲ ለተመልካቾቻችን እንደው ራስዎትን ቢያስተዋውቁልን። ስሜ ያው መጋቢ ኋላሸት ብሩ ይባላል። አገልግሎቴ በዋናው ሙሉ ወንጌል ቤተክርስቲያን ነው። እዛም አገለግለው በረኝነት አገልግሎት። በጣም ደስ ብሎኛል። በዚሁ አጋጣሚ በእርግጥ ከዚህ በፊት እንደዚህ ቁጭ ብለን አውርተን አናውቅም፣ ግን በደንብ እናውቆታለን። በዚሁ ደግሞ በጣም እንደምንወዶት ልንገልጽላችሁ እንፈልጋለን። እግዚአብሔር ይባርኮት። እስቲ ወደ ጥያቄ ልግባና ፓስተር የት ተወለዱ? የት አደጉ? እስቲ ስላስተዳደገውት ትንሽ ቢያጫውቱን። አመሰግናለሁ። ሞር ስለ ትውልዴ ቦታ ብዙም እንትኑ የለኝም። ሞር ማውራት መናገር የምችለው ስለ አስተዳደጌ ነው። የተወለድኩት ቡኢ ወረዳ፣ ይሄ ጉራጌ ሀገር ሶዶ ቡኢ ወረዳ እና ወደ 15 ከከተማ ወደ 15 ደቂቃ ወደ ውስጥ የሚያስገባ አዳዘር የሚባል ኤሪያ ነው። እዛ ነው የተወለድኩት። ተወልጄ በ3 ነው በ4 ዓመት እድሜ ነው ወደ ሻሸመኔ እናቴ እዚህ መጣ ስለነበረ ወደዚህ የመጣሁት የ3 ዓመት ኦልሞስት 4 ዓመት ልጅ ሆኜ ነው። ከዚህ ከመጣሁ በኋላ ያው ልጅ ነኝ። ሻሸመኔ ኦልሞስት ወደ 52 ወደ 53 ገደማ ነው ያደግኩት። ያው እንደማንም ኖርማል ልጅ ነው ያደግኩት። በልጅነቴ እንግዲህ ትምህርት ቤት ከመግባቴ በፊት ያው ቤተሰቤ እንግዲህ ስራ የሚወድ ቤተሰብ ነው። የጉራጌ ማህበረሰብ አባቴ ኦልሞስት እዛ ነው፣ እናቴ ናት። ያው አፈር ብይ መጫወት፣ ቁማር መጫወት አስቸጋሪ ነበርኩኝ። ከዛ በኋላ ቤተሰብ አንድ የሚገርመኝ ሁልጊዜ የሚነግረኝ ማወራው ነገር ብይና እንዲጫወት ቁማር ከመጫወት የተነሳ ቤተሰብ አስቸገርኩና እንግዲህ 4 ዓመት ምን ተባለ በኔ ላይ ተፈረደ። እንግዲህ ያው የጉራጌ ማህበረሰብ ልጅ ከልጅነቱ ስራ መስራት አለበት ተብሎ
የኔ የናቴ ታናሽ የኔ አጎት ማለት ታናሽ ወንድሟ ሱቅ አለው፣ ሰፊ ሱቅ አለውና ስፌት ይልመድ ተብሎ ስፌት መኪኖች አሉ በብዛት አንዳንድ ስፌት መኪና ተሰጠን። ልጅ ነኝ እና መርፌ እየሰበርኩ ተሸገርኩ። 2 ጊዜ ተሞከረ። በኋላ በሶስተኛው ጊዜ በየሳምንቱ የቤተሰብ ጉባኤ ይሰበሰባል። የስራ ሪፖርት አለ። ሕፃን ልጅ የተሰጠው የስራ እንትን ኃላፊነት በሳምንት ውስጥ ዶሮ ነግድ ከሆነ እንቁላል ነግድ ከሆነ ምናምን ሪፖርት ይቀርባል። እኔ እንዳጋጣሚ ያው የኔ ስራ ፌል አረገና ኪሳራ ሪፖርት ሲቀርብ የሳምንቱ ምን ሰራህ ቢባል እጁን በመርፌ ጨረሰ፣ መርፌ ሰበረ። ሪፖርት 1 ነጥብ ተያዘ። ሪከርድ አለው እንትን አለው። ይበቃል አይበቃም ለስራ የሚባል። ሁለተኛ ተሞከረና እንቁላል ነግድ ተባልኩ። በልጅነት እንቁላል ነግድ ተብሎ ይሄ የእንቁላል መያዣ ድሮ ነበርና እሱ ተገዝቶ ዶኔ ይባላል። ሳር የእንቁላል ማስቀመጫ ጨደሞ ተገዝቶ ለመጀመሪያ ጊዜ 10 ብር ተሰጥቶኝ በህይወት 10 ብር አይቻለው። ባውንድ ይባላል አሌሉ ገበያ ይባላልና ምን ብዬ ለነግድ እንቁላል ነግድ ከሌልኩ እያልክ ከተማ ከቤት ተነስተህ እሱም ሞከርኩት። እንዳጋጣሚ ገበያ ስደርስ ከገጠር ነው እንቁላል ዶሮ እዛ ስደርስ ዲምቱ ጉራቴ የሚባል ይሄ ጫውታ ቁማር ቀየው ላይ እኔ ከሌልኩ እያልኩ ለምን እለፋለሁ እዚህ ቁጭ ብያት አላተርፍም። ስሞክር ሙሉጭ አርጎ በላኝ። ከ10 ብር 2 ብር ሲቀረኝ አጎቴ አይለኛ ነው። በጣም ይጋረፋል፣ ይማታል። ትርፍ ጋለ ብቻ ነው ተመርቀህ ወደሚቀጥለው ስቴፕ። በኋላ ያ ቁማር ስለተበላ 2 ብር ይዤ ከተማ ላይ እያልኩ ጮኩ። ሌባ ወሰደብኝ። ሌላ መዳኛ ማምለጥ አይለኝም። እናቴ ታላቅ ናት። ደግነቱ ሰፈር ስደርስ ምን ሆነህ ነው ተባልኩ። አጎቴ ነግድ ብሎኝ እና ሌባ ወሰደብኝ። አንድ ያጎቴ ጓደኛ አቶ ዶሪ ኦብሴ የሚባለው አሉ። ትልቅ ሽማግሌ ያጎቴ ጓደኛ ነው። ጋሽ ዶሪ አጎቴ ነግድ ብሎኝ 10 ብር ሰጥቶኝ ስነግድ ሌባ ወሰደብኝ። ውሸቴን እኮ ነው። እርሱ ንገሩልኝ፣ ላጎቴ ንገሩልኝ አደራ። ዝም ብላ ሞኛ አትጩ። በኋላ እናቴ ሰማች። እናቴ ስትጮ ደስ አለኝ። ከዛ በኋላ ሁለተኛ ዙር ነው ይሄ። ምሽት ላይ ስጋ ይገዛል። ድሮ ነው ሽንጥ በጣም ርካሽ ነው፣ ይገዛል። ቅዳሜ ቤተሰብ ይሰበሰባል። የቤተሰብ ጉባኤ ይደረጋል። ሪፖርት ከምግቡ በፊት ሪፖርት ይቀርባል። ከዛ በኋላ ተጠራው ነው እና ውጭ ቆም ያለው የልጅ አለ ተሰብስቧል። ሌላም ነግድ ተብሎ ሪፖርት ሲቀርብ እኔ መጨረሻ ላይ የቀረው ምን ሆንክ? ሌባ ወሰደብኝ ተግቼ ትልል ስል ደንቃፋ አንተ እንከን አጠም አንተ ስራ። በኋላ የቤተሰብ ተሰብስቦ ምን ተባለ መሰላችሁ? ይሄ ከምንም ለማንም አይሆንም። ስለዚህ ተብሎ የቤተሰብ ውሳኔ ምንድነው? ትምህርት ቤት ይግባ ተባልኩ። ትምህርት ቤት ይግባ ማለት በዛን ሰዓት የመጨረሻ ፍርድ ነው። በቃ የሆነ ቦታ ትምህርት ከዛ በፊት ከዛ ውጭ አይታሰብም። መነገድም አይችልም፣ መስራትም አይችልም። አንዳንድ ጊዜ እግዚአብሔር እጣ ከፍልህን ይወስንልሃል። እኔም አይገባኝም እነሱም አይገባኝም። መነገድ አይችልም፣ ዋጋ የለውም። መስራት አይችልም። የት ይግባ? ትምህርት ቤት። የትምህርት ቤት ገባው።
የሚገርምህ ነገር ቄስ ትምህርት ቤት ገባው ፊደል ግዕዝ ምን ጨረስክ በአንድ አመት ውስጥ በሁለተኛው አመት ውስጥ ግዕዝ ይሄ ውዳሴ ማርያም ምናምን የኦርቶዶክስ ዲያቆን በሶስተኛው አመት ላይ ሹመት አለ የቅስና የድቁና አዲስ አበባ ሄጄ ቅስና ተቀብዬ መጣሁ ከሰፈሩ ከአብሮ አደጎቼ ዲያቆን ሆነ ተብሎ በዛን ሰዓት በኃይለ ሥላሴ ትልቅ እንትን በኋላ ቤተሰብ ተሰብስቦ እውነትም ይሄ ልጅ ዕጣ ክፍሉ ይሄ ሆኖ ነው ለካ አለ ቤተሰብ አያቴ ደግሞ ያባቴ አባት ድሮስ ሲነግሩን እኔ መጨረሻ ነኝ እንደናቴ እኔ ስወለድ እናት አባቴ ተጣልተዋል ተለያይተዋል ያባቴ አባት አያቴ እንደባለ አባት ነገር ነው እናቴ ከሄደችበት አስመጥቶ አስታርቆ ነው የተወለድኩት አያቴ ነው የኋላ ሽት ያለኝ አያቴ ነው ጉራጌኛ አይችልም አባቴ ኦሮሞኛ ነው ኦሮሞ ይሄ ሸዋ ኦሮሞ እንትን ነው ምን አለ ለአባቴ አንተ ብሩ አባቴ ብሩ እሱ ኦዳ ነው አያቴ ነው ኦዳ ብሩ ይሄ ልጅ የመጨረሻ ልጅ ያንተ አይደለም ሙጫን ከረቤት ምናምን አለ የእግዚአብሔር ሰው ነው የሚሆነው አለ አባቴ ፈራ አባቴ ምን ማለት ነው ይሄ ልጅ የመጨረሻ እስከ መሞት ድረስ ጠብቀው ያለበለዚያ ኃላፊነት አለብህ እግዚአብሔር ይጠይቃል ሲሉ ተነገረ ይሄን ታሪክ ሰምቻለሁ ይገርማል እና ኦርቶዶክስ ሆኜ ስቀድስ አያቴ ሞቷል አባቱ የነገረው ነገር የዋላሽት ተብሎ የሚባለው ይሄ ሰው መጨረሻ ልጅ ነው ግን ያንተ አይደለም የእግዚአብሔር ልጅ ይሆናል ብሎታል እኔ አልኖርም ግን ጠብቂል ይገርማል አሁን ይሄ ነገር እዚህ ሲመጣ ከሀገር ቤት ዲያቆን ሆነ ሲባል የሀገር ቤት ሰው መጣ እዚህ ከተማ ድግስ ተደግሶ ነው ያቺ ትንግርታለች እውነትም ቦታው ዲያቆን ነው መንፈሳዊ ነው በጊዜው በዚህ ፓስ ተደረገ ከዛ በኋላ ዲያቆን መሆን ጀመርኩ እዚህ 13 አመት ቀድሻለሁ እዚህ ሚካኤል አሁን ያለው ደስ አዎ ሳገለግል ድሮ ቄስ ትምህርት ቤት ስንማር ሰለሞን ሀብቴ የሚባል ጓደኛዬ በጣም እንትን ይሄ የኔታ የሚባሉት የጎንደር ሰው ናቸው አለቃ ቀለመወርቅ ወልደ ስላሴ ይባላል በጣም ግሩም የሆኑ የቅኔ ምሁር ሰው ናቸው ሲያስተምሩ ነገራችንን አይተው ማታ ቃል ትምህርት እንማራለን እንትን አለ ፕሮሰሱ አለ አሁን የቆሎ ተማሪ ሲባል ሰምተከው የቆሎ ተማሪ ስንማር እንትን ተማራል ይሄ ትደርባለ ድሪቶ ይሄ የፍየል ቆዳ ደበሎ ነው ምናምን እንደዛ ትደርባለ እከክ ማከክ አለብህ ምናምን ይሄ የሆነ መሆን አለበት ይሆን ትደርባለ እሱን ፕሮሰስ ውስጥ አልፈህ ነው ዲያቆን መሆን የምትችለው ግዴታ ነው አሁን ለምሳሌ ኖርማል እንጀራ አይሰጥም ማታ ይሄ ቆዳ ለብሰን ሰፈር ውስጥ እንጀራ ለምነን እንደ ያለ ደንብ አለ ምንድነው እናቴ ሰማይ መብራቴ አንድ እንጀራ ራቴ ከድልሁ ልጥፍ ከእንጀራው እጥፍ ተብሎ ይለመንና ወደ ቃል ትምህርት ቤት ስትገባ ይሄን ያስከውን ሄደ የቆሎ ተማሪ ባህሪው አንዱ ፕሮሰስ ነው ይሄ ትሬኒንግ ነው በኔታ ጎሮሮ ጠጅን ቆርቆር በኔ ጎሮሮ ቀለም ይንቆርቆር በሰይጣን ጎሮሮ አጥንት ይቀርቀር ብለን ይሄን ሻሸመኔ ሚካኤል ቤተክርስቲያን ውስጥ የነበረው የወጣቶቹ እንቅስቃሴ ምን ይመስል ነበር እስቲ እሱን ጊዜ እንዴት ያስታውሱታል እየቀደስን ይያለ እኚ ያለቃ ቀለመወርቅ ወልደ ስላሴ ያልኩ መጽሐፍ ቅዱስ ያንተ አይባልም ወንጌል ይባላል ዮሐንስ ወንጌል አለ የማርቆስ የማቴዎስና ዮሐንስ ወንጌል አለ ለየብቻው ቡክሌት ነገር ነበርችና ቄስ ትምህርት ቤት ስንማር ልጆች እንደገጠዋት ምን እንደሚሆኑ ስለማይታወቅ ይሄን ወንጌል አድቡ ይለናል እኚ አለቃ ቀለመወርቅ
አስተማሪ የኔታ ማለት ይሄ ትሬንድ እያደገ ፋይናሊ እዚህ ስንቀድስ በአእምሮ የተቀመጠ ነገር ዮሐንስ ወንጌል በነገራችን ላይ ኢምፓክት እንዳለው እግዚአብሔር እጅ መለኮታዊ እንትን እንዳለ ታውቃላችሁ። ዮሐንስ ወንጌል ሲነበብ የሆነ ነገር አለ። ይሄ ትሬንድ እየቀደስን እያለ 60 ዓመተ ምህረት ነው በ1960 ነው እዚህ ሚካኤል ውስጥ በኋላ እኔና ይሄ ሰለሞን ያልኩ ጓደኛዬ በአእምሮአችን የኔታ ቀለም ወርቅ ይሄን ወንጌል አንቡ ያሉን ነገር በአእምሮአችን ውስጥ ተጽዕኖ እየፈጠረ መጣ። ሐሳብ እየቀደስን እኮ በኋላ በጊዜው የቤተ ክህነት ኃላፊ ነበሩት አፈ መምህር ህሩይ ወልደ ስላሴ ይባላሉና እሳቸውን ጠየቅ እየቀደስን እኔና ሰለሞን ጓደኛዬ እንዲህ አይነት ነገር ለወጣቱ ሰብስበን ወንጌል ኖርማል የእግዚአብሔር ቃል በንሰብክስ እንላቸው በጣም ይደነቃሉ። እኛ ያላደረግነው እናንተ በአእምሮአችሁ ያሳብ መጥቶ ስታደርጉ እንዴት አንተባበር? ልጆቻችን እግዚአብሔር ይባርካችሁልና ምእመኑን እሁድ ዕለት ሰብስበው ሴት ልጆቻችሁና ወንድ ልጆቻችሁ ቅዳሜና እሁድ ኑና ፍቀዱላቸው ይምጣው የኛ ዲያቆናት ወንጌል ያስተምራሉ። ሲምፕል ወይ ኖ ፕሪፓሬሽን ምን ዝግጅት የሚባል ነገር የለም። ውስጥ እንትንህ ካለህ እኮ በቃ የሆነ ነገር እግዚአብሔር ሊሰራ ያለውን ነገር እኮ ወደፊቱን የዛሬውን ያየለ ጌታ እና በሳምንቱ ህዝቡ ተሰበሰበ። ያኔ ኦርቶዶክስ በቃ ይከበራል። ሴት ልጆች ወንዶች መጡ በጠቅላላ ከቅዳሴ በኋላ እኛ ወንጌል እንሰብካለን ዝም ብለን መነሻ የለው መድረሻ የለው ግን በቃ ዝም ብሎ እና ሰው ይሰማናል። ያው እንትኑ አለ አክሴፕታንሱ አለ ከቅድስናው ከአገልግሎቱ ጋር ተደባልቆ ይሄ ተጨማሪ ደግሞ ከእርገት በኋላ ከቅዳሴ በኋላ ደግሞ ይሄ እንትን በኋላ በቃ እግዚአብሔር ሊሰራ ያለውን አለና በኋላ በሞኝነት እየተሰበከ ስንል ዛፍ ስር ነው ሚካኤል ውስጥ ሰው እየጨመረ ወጣቱ እየጨመረ መጣ። 60 ዓመተ ምህረት ኢማጂን ይሄ እንቅስቃሴ ከ60 ዓመተ ምህረት እስከ 63 ዓመተ ምህረት መንቀሳቀስ ጀመረ። እንግዲህ ያኔ ባለ መሬት አለ ባለስት አለ በኃይለ ሥላሴ ጊዜ ኢማጂን ያኔ ባለ ሀብት አለ። ይሄን ያይና የኛን ለምን ልጆቻችን ሜዳ ላይ ለምን ይሰበሰባሉ? ኃይሉና ስራው ቢባል ሰምታችኋል? ወደ አሌሎ አካባቢ አሌሎ እሳቸው ግራዝማች ኃይሉ ይባላሉ። በሰንጠቂያ ያላቸው ልጃቸው ሞክራ ኃይሉ የሚባል ከኛ ጋር አባል ነው። ዛፍ ላይ ነው የምንሰበሰበውና ስር ለምን ኢዝሊ በቀላሉ ጣውላ ለምን አንሰራላቸው ተባለ። ህዝቡ አዳራሽ ተሰራልን within 50 days አዳራሽ ያኔ ርካሽ ነው ቆርቆሮ እንገርም ነው። ከዛ አዳራሽ ተጀመረ 63 ከዛ በኋላ አሁን ነገር እየተቀየረ መጣ። ትውልዱ እየሰማ ከቅዳሴ በኋላ ወጣቱ ብቻ ሳይሆን ከቅዳሴ የወጣው ህዝብ ወደ ቤቱ መሄድ ይተውና እኛ ደግሞ ምን አደረግን? ይሄው ልጆቻችሁ ይሄው ጉባኤ ሰብስበዋል ልጆቻችሁን ያስተምራሉ እናንተ ገብታችሁ ተማሩ ማለት ተጀመረ። ትልልቁ ሰው ግሬት ኦፖርቹኒቲ ንገርና እምንሰብከው ኮንቴክስት ያለው እኮ ነገር እንሰብከው በቤቴ ማርያም ቅዱስ ድንግል ማርያም ሆይ አባታችን ሆይ ሁለቱን ድብልቅልቁ አድርገን ብቻ ይዘመራል። 63 መጨረሻ ላይ ነገር መጣ። ኢማጂን ወንጌል በ64 ዓመተ ምህረት ትልቅ ስደት ነበረ። ያለ ሥላሴ መንግስት ብሎ ወንጌል የምትባል መንግስት እየበጠበጠች ነው ምናምን ያለ ሥላሴ እንትን በዛ አዲስ አበባ የነበሩት የመጀመሪያ የሙሉ ወንጌል ጀማሪዎች የነበሩት እና አዲስ ወርቁ ታውቀዋለህ? አዲስ አበባ እንደቀለ እነሱ አባል የነበሩት ተያዙ። የኃይለ ሥላሴ መንግስት እነዚህ አዲስ ሃይማኖት ጸረ ማርያም ምናምን ተብሎ ተያዙ። ችግር ነበር የዛን ጊዜ ራሱ የሆነ ሂደት አለው። 64 ላይ ችግር ነበርና ግን ከአዲስ አበባ እየመጡ ሚካኤል ውስጥ ያለው እንቅስቃሴ እየተደመጠ መጣ። ውስጥ ለውስጥ ደግሞ ያለው ለውጥ ምን መሰለ? እኛ
እኛ ይቀየራል እንዲህ ያለ ፕሮግራም ብለን አናስብ ኢቭን እያለ ከውጭ ይሄ ፔንቴኮስታል የሆኑት ቃለ ሕይወቶች ናቸው በብዛት ሻሸመኔ ውስጥ ያለው ቃለ ሕይወት ብቻ ነበር ሸዋብር ሌላ ምንም አብያተ ክርስቲያናት አልነበር ግን ሕይወት ብርሃን እና ሌላም የሆኑት ከአዲስ አበባ ይመጣሉ ይሰማሉ እግረ መንገድ ሲሄዱ ኧረ ሚካኤል ውስጥ ከባድ እንቅስቃሴ አለ በዲያቆናት የተጀመረ እንቅስቃሴ አለና ይሄ ደስ የሚል ነገር ነው እየተባለ ውጭ ይወራል 64 ላይ በጣም በጣም የሚገርመኝ ለኔ ስቲል ነው መንፈስ ቅዱስ ተሞላው ሚካኤል ውስጥ እዛው ይያሉ ዋው መንፈስ ቅዱስ ሞላ በልሳን ጸለያለሁ አይ ኖ ነቲንግ መንፈስ ቅዱስ ይኖር በልሳን መጸለይ ምን ማለት እንደሆነ የማውቀው ነገር የለም መንፈስ ቅዱስ ለካ እኔንም ያው ሰዎች የኔን አክት ማረገው ነገር ኦዲዮ ልባቸዋል ኢቭን የኔ ጓደኛ አሁን ሰለሞን ያልኩት ያቆሩ አብረን የጀመርነው እንግዲህ ኃላፊነቱም አብረን ነው እንትምናረገውና ዩኒክ ሆንኩበት መንፈስ ቅዱስ በልሳን ጸልይ እንዴ ኋሌ ምን ነካ ምንድነው የምታወራው ይለኝ እንደማበትም ይሄ ልጅ ምን በቅርብ ያለው ማለት ጓደኛዬ ተው ሌላው በኋላ ይሄ እንቅስቃሴ እየጨመረ ሲመጣ ግርማ አበበ ዶክተር ግርማ አሁን ዶክተር ነው ጓደኛዬ ኦኬ አማ አበበ ታውቀዋለህ አዋሳ አሁን አዲስ አበባ ገብቷል የዝናቡ የፕሮፌሰር ዝናቡ ጓደኛ እሱ ቅዱስ ሥላሴ አባል ነው ዩኒቨርሲቲ ተማሪ ነው ነው ትንሽ ስለ ኦርቶዶክስ ሂንቱ ከኛ የተሻላለ ክረምት ላይ መጣና ከኛ ጋር ነው ጆይን ማያደርገው መንፈሳዊ እንቅስቃሴ እሱ ይገባዋል እና በልሳን ጸልያለሁ የሚሆነው ነገር አላውቅም ሐሴት ነው የምታረገው ከዛ በኋላ ይሄ ነገር እየጨመረ መጣ እግረ መንገድ ይሄንን ያየ የዚህ የኦርቶዶክስ አባል የነበረው በእኛ ስር የነበረው ወጣትም ለካስ አንኖንግሊ ሆነ የተለወጠ ነገር እየተለወጠ ይመጣል ለምሳሌ ኦርቶዶክስ ስትገባ መሳለም የግድ ነው ወይ ደግሞ ስመ መግባት አለ ጸጥ ይያለ ይገባ ጀመረ ወጣቱ ምንም አልነገር ተሳልማችሁ ግቡ ሰግዳችሁ ግቡ እመቤቴ ማርያም ምናምን ብሎ አላል እግዚአብሔር እየሰራ ያለው ሂድን የሆነ ነገር ማለት ወጣቱ አሁን ቄሶች ትኩረት ያደርጋሉ አንደኛ በቁጥር እየጨመረ ነው ሁለተኛ ኢንፍሉዌንስ እየሆነ ነው ይሄ ነገር ከተማ ውስጥ ኦርቶዶክሱ መነጋገሪያ አንድ በኩል ሐሴት ያደርጋል እኛ ቄሶች ያላስተማር ነው በእምነትም በእድሜ የቀደምን ሰዎች ያላስተማር ነው ነገር በልጆቻችን ይሄ ታላቅ ለውጥ አየ ህዝቡን ሃንድል ያያረጉት ነው የማረኩ ቅዳሴ የሚለው ነገር ለፎርማል ብቻ ቅዳሴ ተደርጎ ስርዓቱ ተፈጽሞ ይሄዳል እንጂ አቴንሽን ሁሉ ወደ ጉባኤ መንጣቸው ወንዱ ሴት የኔ ዘመዶች ብዙዎች ናቸው እዚህ ከተማ ውስጥ በቃ አልፎ የሚገርምህ ነገር የሚደንቀኝ ለራሴ ስቲል ነው እኔውስ ቅዱስ ተሞላው ከአዲስ አበባ የሚመጡ ሊጎበኙን ሲሉ በልሳን የሚጸልዩ ወንጌል አባላት መጡ ደግሞ እንዳውኑ ከአጋንንት ጋር መታገል የሚባል የለም አሁን በኢየሱስ ስም ልቀቅ አትልቀቅ ነው አይደል ማለቅም ነው ድርድር ነው አይደል ያኔ ትዘምራለህ አጋንንት ያለበት ይወድቃል ይጮሃል በመንፈስ ቅዱስ ደግሞ እጅ ከጫንክ ይሞላል በልሳን መጸለይ ሁለት ነገር በግልጽነት በቃ ይታወቃል ዳይናሚክ ሆነ ጉባኤ ቄስ ቆሞ ሲመጣል ጓደኛ የጠመጠመ ይገባል ቄሶቹ ራሳቸው ብድግ አሉ በበቀ እኛ ፈቅደን ወንጌል እንዲሰብኩ ብለን አሁን ተቀይረው ስታይሉ ባህላቸው ተቀይሮ ኦርቶዶክስ እኮ ዜሮ ሆነች ታቦቱን ዜሮ አድርገው ሌላ ታቦት በታቦታችን ላይ ይለታ እነኋላ ሸት እንዲህ አምጥተዋል ምን ትጠብቃላችሁ
65 ላይ 64 ነው ይሄ 65 ላይ ኦልሬዲ ሁለት ነገር ዝማሬ ሲጀመር አንድ አጋንንት ያለበት ይጮሃል፣ የሌለበት ደግሞ መንፈስ ቅዱስ ይሞላል። ምንም ስትራግል አታረግም፣ እጅ መጫን ምናምን የለም። በልሳን ይጸልያል። ፕላስ ቱ ዛት ሚራክል ተጀመረ። ለምሳሌ መንፈስ ቅዱስ የሚመለክ እህቶች ነበሩ፣ ራእይ የሚያዩ የጸጋ ስጦታ ምንም እኮ የለም፣ ትምህርቱም የለንም። ለምሳሌ እዚህ ልጅ ሆና እናቷ ጨሌ አምላኪ አጋንንት አምላኪ በዛን ሰዓት ኢማጂን በጣም ወድ ነው አይደል? እባብ ቤት ውስጥ እየተቀለበ ዘንዶ እየተቀለበ የሚኖርበት ዘመን ማንንም አያውቁም። ልጅቷ እዚህ ናት። ጌታ እየተናገረን ነው። ለእናትየው ቤተሰቡን ያሰረ ትውልድን የጨረሰ መንፈስ አለ። እናት ተይዘው ይመጣሉ። ኢማጂን ትልቅ ሞኝነት እኮ አዛት ታይም ባለ ስላሴ ጊዜ እዛው ኦርቶዶክስ ውስጥ ሆነን እናት ተጠርተው ከነጨሌያቸው ጨሌ ይዘው ይመጣሉ። ከጨሌው ጋር የተያዘ ስፒሪት አለ፣ እባብ አለ የሚገበር ቅቤ የሚልስ ቡና የሚፈላለት እንዲህ አይነት ዳይናሚክ የሆነ ሌባ መጥቶ አይቆም ጉባኤ ውስጥ። አሁን ከኛ ጋር አይደለም ያመልከው ሌባው ሸይጣንም ጉባኤ ውስጥ እኮ አንዱ ጌታን ተቀብሎ ከሚሰራው ሚራክል የሆነ ነገር ከሰው ቤት ከአንዲት እህት ላይ የወርቅ ሐብል ሰርቆ ያመልካል ጉባኤ ውስጥ። አንድ ሰው አለ ሐብል ሰርቀ መተ እዚህ ቁጭ አልክ፣ የደበከው እዚህ ቦታ ይወድቃል። ያኔ ደግሞ በጣም 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 የሚደነቅ ነው እንዲህ አይነት ነገር ይናዘዛል። ቀጠለ ላሳጥረውና 65 ዓመተ ምህረት ዳይናሚክ የሆነ በሻሸመኔ ታሪክ ሆነ። ከተማዋን ማነጋገሪያ የዋላሽትና ሰለሞን አምነን ልጆቻችንን አምነን ሰተን አይደለም እኛን ኦርቶዶክስን የሻሸመኔን ቅዱስ ሚካኤል ኦርቶዶክስ ቤተክርስቲያን ዜሮ አረጓታል። በሚሽን ሃይማኖት በፈረንጅ ሃይማኖት ለወጧል። ታቦቱ ሚካኤልን ክደው ኢየሱስ ኢየሱስ እያሉ ነው የሚጨፍሩት። ግናጋጣባ ማርያም የለችም፣ ሚካኤል የለም፣ አይጠራም። የሚጠራው ኢየሱስ ኢየሱስ ታቦቱ ሚካኤልም ማርያምም ምናምንም በኢየሱስ ተተክቷል። ምን ትጠብቃላችኋል? እዚህ ጋር ያዘልኛው ትልቁ ችግሩ መከራው እዚህ ጋር ቻሌንጁ። ለነገሩ እግዚአብሔር እኛን አርመድ አድርጎናል፣ አስታጥቆናል፣ ያውቃል አይደል ነገር ነው። ከሻሸመኔ ጀምሮ እስከ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጳጳሱ ድረስ ደረሰ ታሪኩ። ሻሸመኔ ትኩረት እናንተው ራሳችሁ ናችሁ ፈቅዳችሁ ህዝቡን አሳልፋችሁ የሰጣችሁ አሉ ጳጳሱ። ከአቅም በላይ ወጣቱን ሰጣችሁ። በአንድ በኩል ወንጌል ነው፣ ግን ወንጌል ደግሞ የኢትዮጵያን ቤተክርስቲያን እያፈረሰ ወንጌል የለም ማለት። ከላይ እስከ ታች ማድረግ የምትችሉትን አድርጉ። መግደል ካለባችሁ ግደሉ፣ ማስወገድ ካለባችሁ አስወግዱ፣ መመለስ ካለባችሁ የመጀመሪያው ደረጃ መልሱ። ቤተሰብ እነዚህን የዋላሽትን ምናምን እምቢ ካሉ በመንግስት ደረጃ አስወግዷቸው። ያንዴ ደግሞ የኃይለ ሥላሴ መንግስት የኦርቶዶክስ መንግስት ሲሶ መንግስት ይባላል። ኦርቶዶክስ ገኖ ያለበት እስላም አሁን ነው እኮ ብድግ ያለው ዶሚናንት ነው። እንቴም ባለ ይሄ ምንቱ የለም በአእምሮም የለም። ኢማጂን በኦርቶዶክስ ደረጃ ሲሶ መንግስት ከኃይለ ሥላሴ ጋር አብሮ እንትን ያለው እነሱ በሉ ካሉ ይላሉ 65 ነው። ከዛ በኋላ ተላለፈ ሪዞሉሽን ብዙ በየወረዳው በየአውራጃው ሻሸመኔ ኦርቶዶክስ በሙሉ ስብሰባ መካሄድ ጀመረ። የኛም ቤተሰብ አለ። መጀመሪያ ልጆቻችሁን ነዋላሽትን መልሱ፣ ዘመድ ካለው አጎት ካለው ዘመድ አምነን ሰተን እንዲያረጋን
እንዲተዋረድን ያዋረደናል አላለም ቢዋረድ እሱ ዘርማን ዘሮ አይለፍለት እንዳከበረን አዋረደን ተዋረደን የኢትዮጵያ ኦርቶዶክስ ባለውለታ መሆን ሲገባት ቤት አስተምራ ዲያቆን አድርጋ ለቁም ነገር ይበቃል ብለን ያለው በቃ አዋረደን ቢቻል እሱ ላይ እርምጃ እንውሰድ እንግዲህ እግዚአብሔር ጻድቅ ነው አይደል አንተን ያስተምርሃል ትሬንድ ያደርጋል ለካ እዛ በኋላ ብዙ አድማ በከተማ አሁን ከተማ ውስጥ ወደ 11 ድር አለ አዛታይም ባለስላሴ ያቦ የስላሴ የገብርኤል የምናምን ይሄ ሶዶ ድር የሚባለው ደግሞ የዘመዶቼ አደገኛ ሰዶም በለው እነሱ ሶዶ አስተባባሪ ነው በቃ 10 ድር አባላትንና ህዝቡን አስተባበረ ወንድ ሴቱ ከኢትዮጵያ ከጳጳሱ ጀምሮ በተዋረድ ዝዋይ ምን ቅንጅቱ በጣም ዊዝን በዚህ አመት ውስጥ አንድ ነገር መሆን አለበት ኦርቶዶክስ በቁሟ ገሏታል ሻሸመኔ ቅዱስ ሚካኤል የሚባል ነገር የለም ተዋርዳለች በቁሟ ቀብሯታል ዲያቆን ነበረ ምን ወደው አሁን ግን እንዲሆነ እንደማወራ አይመስል ይሄ ከተማ ኢማጂን በከተማ ደረጃ እግዚአብሔር ይናገረን ነበር እኔ ወደፊት ለምሰራው ነገር ምልክቴ ነህ አንተ ቁም ጽና ይለኝ ነበር ከባድ ጊዜ ነው እና ግራ ትጋባለህ መካሪ በሌለበት ፔንቴኮስታል የሆኑ እንትኖች በሌሉበት እንዲህ አይነት ነገር ሲፈጸም ግራ ነው የምትጋባው ከቤተሰብ ተለይታ አታውቅም በቤተሰብ ስር ነው ያለነው እና እንዲህ አይነት ድንገተኛ ነገር ሲሆን እግዚአብሔር መቼም ለዓላማው ይጨክናል ያስጨክናል ያሳድጋልም ልጅም ብትሆን ከሁሉም በላይ አጠገብ ሆነ እግዚአብሔር ጸጋ አለና እኔም ቅዱስ መሞላቴ በጣም ገርመኝ ይቀጥል ጀመር ኢቭን ይሄ ጓደኛዬ የምለው ግራ ገባው ራሱ እኔም ቅዱስ በልሳን ጸልይ ያለው እሱ ወደ ሆኖበታል ስደቱ በዚህ ላይ እየተፋፋመ እየጨመረ መጣ እኛም ዳቤ ከአዲስ አበባ የሚመጡ ሙሉ ወንጌል አባላትም አገልጋዮች ነበሩ እንደ ጌታቸው ኃይል የሚባል ወደ ጌታ ሄደዋል አሁን በመሃል ላይ 65 ለጋሻ ፎርቅ አስተማሪ ነበሩ ቡታጀራ ነበሩ ሃይስኩል እዚህ ኤሌመንተሪ አጼናው ትምህርት ቤት አስተማሪ ሆነው መጡ ይሄን ዜና ይሰማሉ ከሚካኤል ዲያቆናት የሆኑ ማህበር መስርተዋልና እሳቸው ጌታን ከተቀበሉ አዲስ አበባ ነው የተቀበሉት ገና የ2 አመት ክርስቲያን ናቸው ግን ይሄ ሚካኤል ውስጥ ያለው ማህበር ነው የሚባል ማህበር ደግሞ ስያሜና የሻሸመኔ ቅዱስ ሚካኤል ወጣቶች መንፈሳዊ ማህበር ውሉደ ጥምቀት መንፈሳዊ ማህበር ብለን እንትን ብለናል ይሄ በውሉደ ጥምቀት ኦርቶዶክስኛ ነው ይሰየው ይሄ ማህበር ነው እግዚአብሔር ኮንቨርት አድርጎት የተጠቀመበት በጣም አስደናቂ ነውና ከ65 ጀምሮ እሳት ሆነ በቃ እኛም ተዘጋጀን ይግደሉ እግዚአብሔር እኛ ላይ ነው ወደፊት ብዙ ነገር የማናውቀው ነገር እግዚአብሔር ስላየ መጨከን አለብን አለ ወርፊው ነምበር በማህበር ስም ማህበሩን የምንመራ ጥቂት ናቸው ከኔ ጋር ይሄ አድማው በከተማ ደረጃ ወንድ ሴት ምን ትጠብቃለህ ከዚህ የበለጠ ኦርቶዶክስ ጦርነት የለባትም ከናንተ ነው የወጣው እናንተ ልጅ ነው እኛ ልጅ ነው ያሳደግነው ግን ጎዳረገን በፈረንጅ ሃይማኖት ለወጠን ከዚህ የበለጠ ሞትና ውርደት ስለሌለ ተነስ ኢትዮጵያዊ ኦርቶዶክስ ያው ቀናተኛ አጥናት ኢማጂን 66 ዓመተ ምህረት አብዮት ሊፈነዳ ነው ደርግ ሊወጥቅ ማን ነው ኃይለ ሥላሴ መንግስት ሊወጥቅ ደርግ ሊረከብ ሽግግር ነው ኢማጂን ከባድ ጊዜ ነው ግን እግዚአብሔር አዋቂ ነውና ከ65 እስከ 66 ድረስ እስከምን ድረስ በቃ ነውጥ ሆነ በመላ ኢትዮጵያ ውስጥ በቃል ደረጃ አግሪ አድርገው በሻሸመኔ ምእመን ይሄን ተግባራዊ እንዲያደርጉ በአስቸኳይ መመለስ ካልሆነ መግደል ካልሆነ ማስወጣት ከከተማ ማባረር ጌታ ይናገር ነበር ትልቅ ስራ አለ በዚህ ከተማ አለ በርታ በርቱ አለ ባጠገብ ያሉት
ረሻላል 66 ዓመተ ምህረት አጠቃላይ ህዝቡ ሁሉ ተሰብስቦ ሴት ዱላ ይዛ ወንድ እንትን ድንጋይ ይዞ የዱርዬ የከተማ ዱርዬ ተሰልፎ እኛን ለመቀጥቀጥ ማለት አናውንስ ተደረጉ። ሳምንት በሙሉ ዝግጅት፣ ሽጉጥ ያለው ሽጉጥ፣ ቢላ ያለው ቢላ፣ በቃ ያለ የሚባል ወርፍ ነበር እኮ እኛ ምንም ዱላ ምንም በካልቾን ጥፊም ይበቃናል። ከዛ በኋላ ተዘጋጀን። ቀኑ እሑድ ነው። ከዝዋይ መጥተዋል፣ ከአዲስ አበባ የመጡዋሉ። ይሄ ካህናት፣ አስፈጻሚዎች፣ ጳጳሳት ምናምን አሉ። እስቲ ይሄንን እምነት እንትን የምትሉ እጅ አውጣዋለሁ። እግረ መንገድ ያው ማንነታችን ምን እንግዲህ አንተ እግዚአብሔር ገልጠዋል፣ የሚሆነውን እግዚአብሔር ያውቃል። እጅ አውጣ። ዋና አስፈጻሚዎቹ ነዋላሸት ነበሩ። ያመናቸው ተስፋ የጣልንባቸው እነሱን አንልም፣ እነሱ እናውቃቸዋል። እስቲ የዚህ የኢየሱስ ነኝ የምትሉ ኢየሱስ አባል ብቻ እጃችሁን አሳዩ። እነሱን አንልም፣ ወጡ አላወጡ የራሳቸው ጉዳይ፣ እኛ እናውቃቸዋለን። ህዝቡ ደግሞ ጌታ ጻድቅ ነው። ወጣቱ ጁላንስ ለምነን ከቤታችሁ አምጥተን ተማሩ ብለን የነሱ ተከታይ ሆናችሁ እውነትም ኦርቶዶክስ ሞታለች ቀበራችኋት፣ ገደላችኋት። ሴቶችም እግዚአብሔር ማርያም ሚካኤል ይላችሁ ተዋረድ። አሁንም እስቲ እንደገና ሁለት አንድ ያውጡት። ከዛ በኋላ ባላው ገርም ነው። ያሳደዱ እኛን ተው እየጎተቱ በዱል ገርም ነው። ግደሉ በለው። ከዛ የት ትሄዳለህ? ይሄ ሚካኤል ያኔ እንትን ውጭ አውጥተው ቀጥቀጣ። እኔንማ በቃ ጋሻ አፈወርቅ አሉ፣ ግርማ አበበ የተወሰነው ብዙዎች ይወጡ አሜሪካን ናቸው። ዶክተር አለሙ መንግስቱ፣ ዶክተር ብሩክ ዘውዴ አሁን የጦር ኃይሎች ሆስፒታል ዳይሬክተር ነው። እነሱ ሃይስኩል ተማሪዎች ናቸው። እነሱ ጌታን የተቀበሉ ናቸው። በጣም አንድ ሞገስ ጎርፌ የሚባል በጌታ ከኛ የተሻለ ያሳደገን የነበረ ትውጥብ ባርገው አቅልጠው እዚህ አስፋልት ላይ አውጥተው ጣሉ። ደግሞ ከተማ ውስጥ የሚገርመው ነገር እንዳለ ነው። ቤት ማንም እንዳከራየ ከተማ ለቀን እንድንሄድ እውነት ምንም እኮ ቅድመ ዝግጅት የሚባልም የለንም። እግዚአብሔር እኔ ኃላፊነቱን ወስዳለሁ። በዚህ ከተማ ለሚሰራው የወንጌል አገልግሎት መሰረት የሚጣለው ይሄ ነው። እሺ ድብደባው መከራው ለካ የመሰረት ድንጋይ ነው። በልጅነት ጀምሮ የፈለኩ ለዚህ ነው። እስከ እድሜ ሽምግልና ድረስ እሸከማለሁ። ምኑም አይገባህም አንተ ጥቅሱም አላውቅ ምኑም የት እንዳለ ግን እግዚአብሔር በቃ መንገድ ነበር። ተጋጣሚ ከተማ ገባን። ሐዋሳ 60 ዓመተ ምህረት ኮንፈረንስ ይደረግ ነበር ድሮ። የሐዋሳ ህይወት ብርሃን ሰምታችሁ ከሆነ በየዓመቱ ከ14 ክፍለ ሀገር ነው የሚባለው። አሁን ክልል ነው ምስ እንዴ ይሰበሰባል። እዛ ነው የሚጽናናው። በቃ ሱዋኤ እዛ ነው እንትን የት ይሄዳለን? አስበህ እኮ አንተ እዚህ ጋር ልደበቅ፣ ዘመድ አይደብቅ፣ ጓደኛ አይደብቅ፣ መደበቂያ የምትበላው ተው፣ የሚበላ የሚጠጣ አይለበስም። ብቻ በህይወት መኖሪያ ስፍራ ነው የምትፈልገው። ኢማጂን በጣም ከባድ ነው። እንደምነግርህ አይደለም። ሐዋሳ ሄድን ለጊዜው። እዚህ የነበረው ነገር ተሰማ። እግዚአብሔር ያራራልሃል እኮ ከፈለገ ደግሞ አሕዛብንም እንቁ መደበቂያ ያደርጋል። ኋላ እኔ ተማሪ ነበርኩና ተማሪ ትንሽ በትምህርት ይፍጨረጨራለሁ። አንድ አስተማሪ አለ 6ኛ ክፍል ታደሰ ኃይለ ማርያም ይባላል። የሱ ወንድም ሰለሞን ኃይለ ማርያም የሚባል የሱ ወንድም አለ እና
እሱን እንዳስጠናው ያ አስተማሪ ይፈልጋል። እኔ ደግሞ ተሰድጄ ነው ትቻለሁ። ስድስተኛ ክፍል ተማሪ ነኝ። አምስተኛ ሆኜ ስድስተኛ ተፈታኛለሁ። አምስተኛ ተማሪ ሆኜ ሚኒስትሪ የዋላሸት በቃ ሰለሞን ነው አስተምሮ ይለኛል። ድሮም ንግባ አሁን ተሰደስ እንወጣ እቺ ሰበብ ሆነችልኝ ለኔ ትልቅ መደበቂያ። ዳሳ ሄድን ተመለስን። ሻሸመኔ የት እንሄዳለን? መኖሪያ የለ፣ ዘመድ አዝማድ አባረዋል፣ አንሶላ የለ፣ ምን የለበስከው ልብስ ለብሰህ በኋላ ምን አለኝ የዋላሸት ወይ አባረሯችሁ እንዴ? ያው ታዲያ የት ነው የምትኖረው? የት እንደምኖርም አላውቀውም። እንግዲያውስ ሰለሞንን አስጠና ወንድሙን ማለት ነው። ሰርቪስ ሰጣለሁ እዛው ምሳ ራት ትበላለህ፣ እሱን አስጠናለኝ። አይ መድኃኒዓለም ዘመድ ጠቅላላ ጓደኛ የትም እንዳይደብቀን ማለት ነው። እኔ እሱ ቤት እንደ ውሻ ቡችላ አንድ ታጣፊ አልጋ ነው። እዛ መገዳሚያ ካገኘው ምሳ ራት ቁርስ ከቻልክ ኖርኩኝ። ማኖር ማለት ያደር ትምህርት ቤት ደግሞ ተደብቀን ትምህርት ቤቱ ሰዓት ማታ መጥቶብናል። ከተማ ውስጥ ሻይ እንዳይጠጡ ምግብ ማንም ዘመድ እንዳይቀበል። እናቴ ነበረች በዛን ሰዓት፣ አባቴ የለም ማለት እናቴ የት እንደምኖር እንኳን አታውቅም፣ ታለቅሳለች። አሮጊት ናት። ምግብ ማቀበል አይቻልም። ይሄ ሶዶ ድር ማለት በቃ ማሳዱ እንጤ ልጅ ያለበት በሙሉ በከተማ መገደል አለመው ከድር ይወጣል። ያኔ ድር ማለት የመንግስተ ሰማያት አባል መሆን ማለት ነው። ሸይጣን እንዴት እንዳረገው ያ ዘመን ታለፈ። ከዛ ለውጥ አልመጣልኝ። ለውጥ ሲመጣ እነዚህ አስጨናቂዎች በከተማ በድሩ ታዋቂ የነበሩ ባለ ርስቶች፣ ባለ መሬቶች፣ ባለ አባቶች ምናምን ናቸው። እግዚአብሔር ጋብ ሲያደርግልኝ እነሱ አዳሪ ብሎ የደርግ መንግስት አልመጣም። እነሱን ሲፈልግልን እኛን ትንሽ ፋታ ሰጠን። እግዚአብሔር መጀመሩ ብሎ 66 ዓመተ ምህረት ለመጀመሪያ 67 ጋሽ አፈወርቅ ማለት ላጤ ናቸው። በዛን ሰዓት ትዳር አለመሰረቱ ተከራይተው ነው የሚያስተምሩት። የእሳቸውን ቤት እንደ መሰብሰቢያ ያደረገ እንዲህ ተሰደንም አምልኮ እንግዲህ የተሰባሰበው ወጣት ነው የተበታተነው። እንዴት እንሰብሰብ ተነጋገርና ያም ከባድ ነው። ሰውየው ወንደላጤ ናቸው። ተከራይተው ነው የሚኖሩት። አስተማሪ እሳቸው ደግሞ ሃይስኩልም ማለት ትምህርት ክላስ ውስጥ ይሰብካሉ። ሳይንስ አስተማሪ ናቸው። አባታችን አሰኝተው ይጸልያሉ እዛው። እኛ በዚህ አይነት መንገድ ነው የወጣነው፣ አብረን ነው የወጣነው። እሳቸው ቤት መሰብሰቢያ ያደረገ ከ66 እስከ 68 ዓመተ ምህረት አንደርግራውንድ ጀመርን። እግዚአብሔር መላእክት የለም አቅጣጫ ይሰጣል። አሁን ተበታትነናል። የአምልኮ ቦታ የለንም። ምሳ የሚበላበት መሰብሰቢያ የለንም። ግን እሳቸውን ቤት ምክንያት አደረገ እግዚአብሔር። እንሰበሰበው እንደ ቻፕል በቃ እንደ ሚኒ ቻፕል ዲሊት ነው ሲል ጨረሻ ላይ 68 ዓመተ ምህረት ሸዋብር ቃለ ሕይወት በ54 ዓመተ ምህረት የተጀመረ ነው። ሸዋብሮች ቃለ ሕይወቶች አሉ። ዳርፊው ነበር ከ10 አይበልጡ። አሁን ምንም ቢሆን የጌታ ነገር ያለው ሰው ሁለት ነገር አለ እንደሱ ጋር ተፈጠረ። አሁን ሸዋብር ቃለ ሕይወት ላይ ሻሸመኔ በሆነው ነገር ላይ አንደኛ እኛ ድነን መውጣታችን ደስ ብሏቸዋል። ሁለተኛ ችግሩን አይፈልጉት። ዶክትሪንም አለ አይደል? ብጥብጥ አድርገን የወጣ ነው። የከተማ ህዝብ ጩኸቱ፣ አስተዳደሩ፣ ወረዳው፣ ፖሊሱ በሙሉ ኦርቶዶክስ ነው። ህግ የሚባል የለም። ኦርቶዶክስ እንዴት ወጥቶ የታባታቸው ፖሊሱ የታባት ነው ምኑ የታባት። አሁን ቃልዮት አቅሙም አለ አይደል? 68 ላይ አባል አርጉን ሜዳ ተንከራተናል። ቢያንስ እናንተ በኢየሱስ ስም አንድ ነን የአንድ አባት ልጆች። ጋሽ ዮናስ የሚባል ታውቁት እንደሆነ ጋሽ ዮናስ ዛለው እሱ ወጣት ነው። የዛን ጊዜ ጌታ ይባርከው እኛን ከዚያ ዲያቆን ከነበርንበት ተሰደን ጌታን ተቀበል ስንወጣ ሐሴት አደረገ፣ ደስ አለ። በአንድ በኩል ደግሞ ረብሻችን ደግሞ ረብሽ ነው፣ እንረብሻለን ትንሽ ሃሌሉያ ምናምን ልሳን እንጸልያለን። ቃልዮ ደግሞ ይሄን አይፈልጉም።
አንድ በኩል ድሮ መጣታቸው ደስ ይለኛል። ሁለተኛ ደግሞ መጥፋታቸው እንዴት እንችለዋለን? የድሮ አባቶች ደግሞ በስነ ስርዓት ሃሌሉያ የለም፣ ትንፍስ የለም፣ ምናምን የለም፣ ጸልየ እኛ ደግሞ እሳት ጎርሰን እሳት ለብሰን ይሄን ትውልድ እንዴት ይዘዋል? ምርጫ ክርክር ሆነ ስንጠይቃቸው ጋሾናስ አንደርስታንድ ያደርገናል። ወጣት ምናምን ስለነበር ጋሽ አፈወርቅ ዮናስ ማነው ዮሐንስ ቃለ ሕይወት ያው ዶክትሪኑ እንደዚህ ነው። ጸጥ ረጭ ተብሎ ነው የሚወጣው። አንተ ደግሞ በጥብጥ ነው የምታደርጉት። ምን ይሻላል? የሚሻለው ኢየሱስ ነው። መበጥበጣችን አይቀርም። እናንተም ይለይላችሁ ወይ ተቀበሉ ወይ ይለይለት። እንኳን ቃለ ሕይወት ቤተክርስቲያን ከተማውን በጥብጠን ነው ይወጣ። ይሄ በጥብጣው ይቀጥላል። ኢየሱስ ነው ይሻላል። ባሽውና ሲዱ መካከራል ከሽማግሌዎች ይሄን ያነውን አይናገር። አባቶች ዋካችሁ ከስራት ከኦርቶዶክስ ከምናምን ይወጡ ናቸው። ዋካችሁ እኛ አልገባንም፣ አንዳንዱ አልገባንም። እስኪ ገባን ድረስ እንታገሳቸው። አንዳንዶቹ ደግሞ የዚህ የወላይታ አካባቢ ናቸው። አባየው የሚባለው እሳቸው ደግሞ መንፈስ ቅዱስን ዘበኛ ሆነው እንትን ይዘው ነው የሚጠብቁት፣ ዱላ ይዘው። በኋላ እኛን ከተቀበሉን በኋላ ሁለት ቦታ ተከፈለ። እነዚህ የሚመጣምጡ ስለሆነ ከመንግስት ጋር ሊያጣሉና ከኦርቶዶክስም ጋር ሊያጣሉ ነው። ስደቱ ነው ወደኛ ነው። ግማሹ እዛው ያሉበት ይሆናል። ባካችሁ እኛ አልገባንምና ሁለቱ ሲከፈሉ አንዱ ቃለ ሕይወት ታች ሁለት ቦታ ተከፈሉ። አንፈልጋቸውም ከኛ ጋር ይሁን የሚሉ ደግሞ ከኛ ጋር ሆኖ ይሄ 68 ዓመተ ምህረት እንግዲህ አብዮት አለ፣ ደርጎ አለ፣ ተቃውሞ አለ፣ ረሃቡ አለ፣ ስደቱ አለ ምናምን። ከተቀበሉም በኋላ እግዚአብሔር ጻድቅ ነው አይደለም በከተማ ደረጃ ሰው መዳን ቀርቶ ከኦርቶዶክስ ውስጥ እኛን የሚያውቁ ወደ ጌታ መምጣት ጀመሩ። ከከተማ ውስጥ አግለውን እኮ ነው አላሽት የገቡበት የት ነው እየተባለ ሞኖክሲዎች ድሮኛ ይሄ ጸበል ምናደላቸው ምናምን አሮጊቶች እግዚአብሔር ከሰራኮ ሰራ ነው። ምንም ኮምፕሮማይዝ አታደርግም። አንተ ለጌታ ስትወገን ሲጨክን እግዚአብሔር አብሮነቱ በብዙ መንገድ ይሆናል መገለጫ። ኦርቶዶክስ ጸበል አቀብላቸው ውሃ አድላቸው የነበሩ ሴቶች እነሱ እውነት ገብቷቸው ነው ጥለው የወጡት። ልጆቻችን ጋር ሞታለን ብለው ከኦርቶዶክስ መውጣት ጀመሩ። ጌታን መቀበል አይደለም የከተማው ሕዝብ እግዚአብሔር ግሬስ ይሰጥህ አቀም ሲሆን በኋላ የሚገርምህ አባቶች ብቻ የነበሩ የኦርቶዶክስ አባላት ወጣት ተሞላ። መንፈስ ቅዱስ መጸለይ እስከምን ቀጠለ? እስከ 71 ዓመተ ምህረት ፋየር ነው። ተመሰክራለህ ደግሞ መፍራት መሰለን። እንገላችኋለን፣ ግደሉን፣ ስለ ኢየሱስ እያወራን መሞት ሰማዕትነት ነው፣ ማንንም አታስፈራራ። እስከ 68 እስከ 71 ምስክርነት። ግን በሌላ በኩል ደግሞ የሚገርም አንዳንድ ጊዜ ችግር ሊሆን ይችላል። ሁለት ስራ ነው የምንሰራው። እንደ ሙሉ ወንጌል አንደርግራውንድ ነው የምንሰራው። ቤት ለቤት ተዋቅረናል። 67 ዓመተ ምህረት ከዛ የወጣው ወጣት ሴቶችና ወንዶችን ኳየር አደራጅተናል። 67 ዓመት ድረስ ኳየር አቋቁመናል። ቃለ ሕይወት ሳንገባ ማለት ነው። ኦሬዲ ኦርጋናይዝ ወጥቶ ጥልፍ ነው የሚሰሩት። ኩታራ ተማሪ ነው። ቤዛ ቤስት የሌለው የመንግስት ሰራተኛ አስተማሪ ናቸው። ጋሽ አፈወርቅና ባለቤቱ ናቸው። ሞገስ የሚባል ግብርና የሚሰራ አንድ ወንድም አለ። እኛ ቆሎ ምናምን ለመግዛት በቆሎ ለመግዛት ከነሱ ኪስ እንትን ብለው ነው። ማንም የለም። እህቶች ጥልፍ የሰሩት ጥልፍ ሰርተው ነው ገዝ ያን ፋየር እንትን ገዛንበት። ልብስ ይገዛልን እና አኮርዲዮ ነበረች መጀመሪያ አኮርዲዮ አለች። አለ ኢኳል 250 ከዲላ ሰከንዳንድ 250 ብር አኮርዲዮ ገዛን። አንድ ደግሞ ወደ ጌታ የተወለሸቱ የሚባል ሰው ደግሞ ቦክስ ጊታር ሰጠን። ከደብረ ዘይት የመጣ አንድ ሰው ደግሞ ጸናጽል አለች እቺ ምንላት 3 ጸናጽል፣ ቦክስ ጊታር፣ አኮርዲዮ 67 ኳየር አዘጋጀን፣ አደራጀን። ቃለ ሕይወት ስንገባ ኦሬዲ እዛ ገባን።
ከዛ በኋላ ደርግ ደግሞ ተነሳ። ፊት እንግዲህ አዳሪ ምናምን እያለንም የኃይለ ሥላሴ ርዝራሽ ስርዓቱን ለማበጣጠስና አብሮ የነበሩትን ነገር ማበላሸት ነው አይደል? አሁን የኛ እንቅስቃሴ ሲሰማ እነዚህ ጤቆንጤ የሚባሉት ከቀላል አይደለም ማለት ጀመረ። አብዮት እሱ እግዚአብሔር የለም ነው አይደል? ወጣቱ ደግሞ በቀላሉ ነው እንትን የሚማረከው። ደርግ ደግሞ እዛን ጊዜ አብዮታዊ እናት ሀገር ወይ ሞት የሚልበት ወጣቱን እሱ የሚፈልግበት። አሁን በከተማ ያለው እንቅስቃሴ አሰጋው። የኃይለ ሥላሴን ስርዓትና የነበረውን እንትን ካስወገደ በኋላ ትኩረት ወደኛ መጣ። ፈራ ደርግ። እንግዲህ ተቃዋሚ ነበር። አምስቱ ሂቡ ድርጅቶች የሚባሉ የአፓ አሁን እዚያውን ወጥተው የሚደራደሩ ሰደድ ምናምን ይባል የመንግስቱ የደርግ ግሩፕ ፓርቲ ነበረ። ያንን የሚቃወም ደግሞ የደርግ መንግስት ተቃዋሚ ደግሞ የሚል ነበር። የአፓ ድሮ ሰምታችሁ እኮ አሁን መንግስት ደርግ ራሱ ለራሱ ሁሉና ሲፈራ እኛን መቆጣጠር ጀመረ። እግዚአብሔር የለም ነው ፕሪንሲፕሉ። አይዲዮሎጂ ኖ ጋድ ኤቲስት ነው። እግዚአብሔር የለም ሰይጣን የለም ምናምን የለም። የሚያመልክ የሚጸልይ እግዚአብሔርን የሚጠራ ሰው ካለ ኦልሬዲ ሹት ነው የሚደረገው። ወጣት መንቃት አለበት። ወጣት ተሰብስቦ የሆነ ቦታ ከመንግስት እውቅና አይዲዮሎጂ ውጪ የሚካሄድ እምነት የለም። እንግዲህ እኛ ደግሞ እግዚአብሔር አለ እግዚአብሔር የለም በሚል መንግስት ፊት ለፊት እግዚአብሔር አለ ይኖራል ብለህ ስትቆም በራስህ ላይ ወስነህ ነው፣ በስርዓቱ ላይ ወስነህ ነው። ልክ እንደ ናቡከደነጾር ማለት አንሰግድም አንተ ላቆምከው ተሰይንቲክ አንሰግድም ማለት ያለ በአቋም ደረጃ መገለጥ ነው። በራስህ ለምትወስን እያንዳንዱ ስርዓት አያራምድህም፣ አያስመልክህም። መጽሐፍ ቅዱስ ይዞ መሄድ መስበክ አትችልም። ወጣትን መሰብሰብ አትችልም። ሃይማኖት ስርዓት አምልኮ መፈጸም አትችልም። the only thing ሂድን አድርገህ በአንደርግራውንድ መቀጥ አንደርግራውንድም ካገኘ በየቀበሌ ከታተላ ሹት ያደርጋል፣ ያስራል። የዛን ጊዜ የነበረ ፈተና ደግሞ በደርግ እንትን መፈክር በል እናት ሀገር ወይ ትሞት እናሸንፋለን ነው። እግዚአብሔር የለም የለም። ለምሳሌ እንደምን አደርክ ሲባል እግዚአብሔር ይመስገን አይደል? ይሄ ያሳስራል ያስቀጥላል። እንደምን አደርክ ሲባል እናመሰግናለን። እናት ሀገር ወይ ሞት ነው ምላሹ። ዛትማቸው ወጣት ይሁን ሽማግሌ ታሮጊት። ይሄም አንድ ቻሌንጅ ነበር። እግዚአብሔር ይመስገን አሳለፈን። ዋው! ወደ መጣ ሁሉ ወደ 71 ዓመተ ምህረት የመጨረሻ ቃለ ሕይወት ወደምትዘጋበት ደረጃ በአባልነትም አይደለም፣ ኖርማል ዝም ብሎ በደባልነት ነው። ያኔ አባልነትም ሙሉ አባል የሚባል ነገር የለም፣ አናውቀው። ያው ዝም ብለን ብቻ ቢያስ ኦፕን ቸርች ስላለ አብረን ለምን የጌታ ልጅ ብለን ትልቅ ለውጥ ሆነ። ይሁን በቃለ ሕይወት መካከል ትልቅ ወጣቱ መንፈስ ቅዱስ ይሞላል፣ በልሳን ይጸልያል። ሃይስኩል ተማሪዎች አሉ። የሃይስኩል ተማሪ እዛ ነው የምንሰበሰበው። በየቦታው ተጽዕኖ መፍጠር። የሃይስኩል ተማሪ ይመሰክራል። አስተማሪ ሌክቸር እያደረገ ይመሰክራል። ለመምህራን ይመሰክራል፣ ለተማሪ ይመሰክራል። ከተማ ውስጥ ለጠጅ ቤት ገብተህ ትመሰክራለህ። ጫት ተራ ትመሰክራለህ። ለወንበዴው ለነፍሰ ገዳው ትመሰክራለህ። ገበያ ላይ ቆመህ ትመሰክራለህ። ትደበደባለህ፣ ትመታለህ። ጌታ ይባርክ ብለን እንዳሁኑ እንዴ ያው ምላሽ አይሰጥ አዋራ አራክፈ በዚህ ተደብደ ቁርስ የለም ምሳ የለም አታስብም እኮ ምሳ አራት ቁርስ ፖኬት መኒ ምናምን እንዳሁኑ የለም። መኖርህንም አይታ ወንጌል ስትይዝ ትራክቲስ ትመሰክራለህ። እግዚአብሔር መቼም ያበላል አይደል? እየተናጠቀ ያበላል። እንዴት ምንም ዋስትና የለም። አንተ ወጥተህ ከተማ ውስጥ ለመግባት ዋስትና የለም። ግን እግዚአብሔር ጻድቅ አሜን። በኋላ 70 ዓመተ ምህረት ላይ ደርግ በጣም አየለ፣ ቤተ እምነቶችን ዘጋ። እኛን ቶርች አስገባን። ያው የለየል መፈክር በል አለልን። እናት ሀገር ወይ ሞት
አይ እጃችን ለመድኃኔዓለም ለክርስቶስ ተነስቷል፣ ሁለት እጅ አንሰጥምኛ፣ እጃችን ለክርስቶስ ተማርኳል። እጅ መፈክር ግራ እግር በል ካላልክ ትታሰራለህ። እስሩ ከባድ ነው። ቶርች ነው። የአፓዎችም ታስረዋል ማለት የደርግ ተቃዋሚ ከነሱ ጋር ነው የሚያስሩት። 71 ዓመተ ምህረት ታሰርኩ 69 እዚህ ከተማ ዋና ቀንደኛ ተብለው የተባሉት 11 ሰዎች ሪከርድ ተደረገ። በ71 ማለት ለእስር ማለት ደርግ የአፓ የሚለው የኃይለኛው ግሩፕ እንትን አየለበት፣ ህዝብ ጨረሰበት። የፓርቲ አባላትን እየገደለ ሲጨርስ 68 ዓመተ ምህረት መንግስቱ ኃይለ ማርያም ቀይ ሽብር ብሎ ይሄን ሰምታችሁ ከሆነ አብዮታዊ እናት ሀገር ወይ ሞት ብሎ ቀይ ሽብር ብሎ ጠርሙስ እንደ ስታሊን ወርብሮ በአብዮት እንትን ላይ በቃ ያፓና ጴንጤን ግደሉ፣ አብዮታችን አደጋ ላይ ስለሆነ እንደ ጴንጤና እንደ ያፓ ለአብዮታችን ስጋት ላለው መንግስት ስጋት ምንም ነገር ስለሌለ ብቻን አስተምራችሁ መልሱ። ያፓም ቢሆን በቀላሉ የሚመለስ አይደለም። ሹት ማድረግ በተገኙበት እሺ ብለው የሚመለሱት መልሱ። ይሄ አዋጅ ነው። በቃ ልክ እንደ ፖለቲከኛ ተቆጥረን ማለት እንግዲህ ያኔ ፈተና ሲበዛ ብዙ ነው። እንግዲህ ቃለ ሕይወት አለ፣ ወንጌል አለ፣ ሌላውም መሰረተ ክርስቶስ ያው አቅም ይጠይቃል። ይሄን ቶለሬት አድርገህ ታስረህ ተፈተህ ተደብድበህ ኢየሱስ ጌታ ነው ብለህ በዛ ለመጽናት እንግዲህ እዚህ ጋር ነው አሁን እምነት አገልጋይም የተባለ ስያሜ ያለው ቄስም ጳጳስም ምንም የሆነ የሚለየው እዚህ ጋር እስር ቤት የፈተና ቦታ ነው። ግማሹ ብሎ ወደ ቤቱ ይመለሳል፣ ወደ አብዮቱ ይቀላቀላል። አልሄድም ያለ ደግሞ እዛው በስሩ ይበሰበሳል የሆነ ነገር ጌታ እስኪመጣ። በዚህ አይነት መንገድ ሄደን 71 ላይ ያቺ ቻፕል እንኳን ተዘጋች። ቃለ ሕይወት ማለት ቃለ ሕይወት ስትዘጋ ቀደም ነግሬ ለመንገርም እንደሞከርኩት አንደርግራውንድ ጀምረናል። ደግነቱ እንደሙሉ ወንጌል ነው። ህብረቱ እንዳለ ነው፣ ግን አንደርግራውንድ ደግሞ የአምልኮ የስብከት የዝማሬ እግረ መንገዳችን የጸሎት ግሩፕ እናቋቁማለን፣ መዘመራን እናቋቁማለን። ይሄ ዘርፎችን አሁን ያሉ ዘርፎች አይደለም የጸሎት የሚባለው ውስጥ ለውስጥ አደራጅተናል። ደግነቱ አምልኮ ኦፕን የሆነ ነገር አይፈቀድም። ምሽት ነው የምናካሄደው። እግዚአብሔር የሰጠን ነገር ምሽት ከ4 ሰዓት እስከ 10 ሰዓት ተኩል ፕሮግራም ታካሄዳለህ። መዘምራን ሁለት መዘምራን እናደርግና ሰባኪ አንድ ፕሮግራም መሪ አደረገ። በየቤቱ 5 ቦታ አለ ከተማ ውስጥ ሂድን ነው ምሽት ከጅብ ጋር ከአፓዎችም ሌሊት ነው ፓምፕሌት የሚረጩት። ሌባውም እንደዛ ነው የሚዘርፈው። ከነሱ ጋር አብረን ተላመድን። ፖለቲከኞቹም ተላመድን፣ ሌቦቹም አወቁን። አይ እነዚህ የላቸውም፣ አይሰርቁ አይጎድኑም፣ እነዚህ ሃሌሉያዎች ናቸው ማለት ነው። በዚህ አይነት መንገድ እንደሙሉ ወንጌል 78 ዓመተ ምህረት አጥቢያ የደርግ መንግስት ነው። ኢማጂን በዛ ሰዓት የአምልኮ ስፍራ የለም ምን የለም። ግን እግረ መንገድ 78 ዓመተ ምህረት አጥቢያ ሙሉ ወንጌል ሆነ። እቺ አሁን ያለችው ሻሸመኔ ዘፈርስት አይ በኢትዮጵያ ሙሉ ወንጌል አሰራር ሄደን ነገር ታይቶ ምንድነው ያላት የሌላት ለድቁና ለሽምግልና የሚበቁ ለመዘምራን ለዘርፍ የሚበቁ ሰዎች አሉ ተብሎ እንደ ሙሉ ወንጌል ጥናት ይደረጋል። በ78 ዓመተ ምህረት አጥቢያ እንድትሆን ተፈቀደ ሻሸመኔ። ራስ የመቻል ማለት ነው። ስቲል አሁንም ኦፕን ቸርች የለም አንደርግራውንድ። እንደገና እቺ ቃለ ሕይወት ስትዘጋ ደግሞ እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ደግሞ ክስ ተመስረተበት። ዶክተር ሙላቱ ባፋ ታውቃቸዋለህ? የኢትዮጵያ ቃለ ሕይወት ቤተክርስቲያን ታውቃቸዋለህ? ትልቅ ሰው ኩየራ ነበሩ። ዶክተር አልነበሩ? ዶክተር ነበሩ። ያውቁናል። እሳቸውን በስደት ያው ደርግ አዳሪ ብሎ እንትን ሲላቸው ወደ አዲስ አበባ ገቡ። እዛ በኋላ ተጀመረ 78 አጥቢያ ሆን
ከዚህ ጋር አያይዘን መሬት ልመና ጀመረ። ትንሽ ነፍስ ዘራ ታስባለህ አይደል? ይሄ ህዝብ የት ነው የሚያመልከው? እኛ ዜጋ አይደለም እንደ ጌታው ተሰደድ እስከ መቼ ነው የምንሄደው? ጫው በርበሬ እንደ ሰው ተሰልፈን ኢትዮጵያዊ ሆነን እማንቆጠረው እስከ መቼ ነው ጌታው? እባክህ ስንል አእምሮ ይነቃል አይደል? እግዚአብሔር መቼም ይረዳል። መሬት ጥየቃ ደርግን እኮ ያሳደደ መሬት ስጥ ወዶ ነው ያብልኩት። ደርግ ደግሞ የዛን ጊዜ አቅሙ ሳስቷል። መንጌ ይወጣና ተራፍ ኢትዮጵያ ምናምን ይላል አይደል? ሰው የለም አጠገቡ፣ ምሁሩ የለም፣ አስተማሪው የለም ምናምን። ያፓ ዘርፎበታል እንዳለ የደርግ መንግስት በቃ አገር ወዳድ ነው ደርግ መንግስት፣ ግን ሲስተም የለውም። እንትኑ የተማረውን የመያዝ ምናምን በፖለቲካው በልጦታል ያኛው። በኋላ እየደከመ 80 ዓመተ ምህረት ላይ ቅይጥ መንግስት እያለ ፖለቲካ ማውራት ጀመረ። ልክ 81 ላይ ሊወጥቅ ሲል አሁን አይታታል እቺ የሙሉ ወንጌል አሁን ያለችው 5000 ካሬ ሜትር ይሰጣቸው ተብሎ ደርግ ከመውደቁ በፊት የተረከብነው ያን ቦታ ኢስሚራከል አሁን ያለው ቆለ ነግረን ይገርም ነው። የድፍረታችን ድፍረት መሬት ተሰጥቶን ያኔ ጫካ ነው፣ ይሄ ገበሬ ማህበር ነው። የመጨረሻ ሪሞት ተደርጎ እዚህ ጩኸት አሸገርን፣ ሰፈሩን በጠበጥን። ከሚበጠብጡን እንዳናያቸው ጩኸታቸው እንዳልሰማ ተብሎ ጥርቅ ብለው ይወጡልን። ያቺን ቦታ ዛሬ ምን እንደሆነች ታውቃለህ? ኢየሩሳሌም ነው አይደል? እውነት ነው። እግዚአብሔር ያንን ዘመን አይቶ ነው አይደል? ብርቅ ሆነ። ምድረ ጴንጤ ስለታ ያለበት ይመስል ያ ቦታ መንከባለል፣ ግማሹ እንትን እሾህ ያጠራል። ሪሊ ታምር ነው። ተፈርሰ አዋሳዎች አላገኙም ስናገኝ። ውድ ተመልካቾቻችን በጣም ድንቅ ጊዜ እያሳለፍን ነው። አሁንም ቆይታችሁ ከኛ ጋር ይሁን እያልን ፓስተር እስቲ ወደ 71 ልመልሳችሁ። በዛ ጊዜ ወደ እስር ቤትም ገብተው ነበር፣ ቶርች ተደርገው ነው። እስቲ ስለዛ ትንሽ ብታጫውቱ። እንግዲህ ቅድም እንደጀማመርኩት 71 ከመሆኑ ዓመተ ምህረት ከመሆኑ በፊት ያው የደርግ እንቅስቃሴ በኃይለኛ ነው ጀምሮ ለራሱ ሲል ማለት ነው። ለሰዎች በቀላሉ የሚበገሩ የሚመለሱም አይደለም የሚል በሀገር ደረጃ ነው እንቅስቃሴው። በፔንቴኮስታልስ በአማኞች ላይ ይሄንን አወጀ። የአፓዎችም ደግሞ እንደዚሁ አይለውበት ስለነበር እነዚህ ሁለት ክፍሎች ለአብዮቱ ጸር ናቸው የሚል አቋም ወሰደ። ስለዚህ ከወረዳ ከቀበሌ ጀምሮ መንቀሳቀስ ጀመረ። ማሰር፣ ወጣቶችን ማሰር ምናምን። በተለይ ደግሞ የእምነት ዋና የተባሉት ቅድም ጀምሬ ይላል 11 ሰዎች በከተማ ደረጃ በሙሉ ወንጌል ደረጃ ሰሌክት ተደረገን። በቀበሌ እነማን ናቸው የሚል ጥናት ተደረገ። 11 ሰዎች በጣም አደገኛ የተባሉ እንዳጋጣሚ ከ11ዳችን እኔ ብቻ ነው የታሰርኩት በቀበሌ ደረጃ። ቀዳሜ ከመያዛችን በፊት ሃይ ስኩል ውስጥ እንደዚሁ ፍተሻ ተደርጓል። ጴንጤ የሆነው የአፓ የሆነው የደርግ ተቃዋሚ የደርግ ደጋፊ እና ሃይማኖተኞች ወጣቶች ተለይተዋል። አርብ ነው ቀን ሙሉ እንደዚያ ሲፈተሽ ታየ። የአፓ ለብቻ፣ የደርግ ተቃዋሚ ለብቻ፣ የደርግ ደጋፊ ለብቻ፣ የጴንጤ ለብቻ። ይሄ ከተካሄደ በኋላ አርብ ነው። ከከተማ ውጭ የሆኑት ክርስቲያኖች ያው ከኔጌሌ አሉ፣ ከወንዶ አሉ፣ ከአላባ የሚመጣው፣ ከኩየራ የሚመጡ፣ ከኮፈል የሚመጡ አሉ። በዛው ቀሩ። ኦሬዲ የትኛው ይቀራል? ጴንጤ ከተማ ውስጥ ያለው ጥናት ነው። በከፍተኛ ጥናት ተካሄደው ነውና ቅዳሜ ዕለት
በየቀበሌ ነው ወጣቱ እየታሰሰ 10ሩን ቀበሌ 10 ነበር የዛን ጊዜ ሊስት እየተደረገ ሊስት ከተደረጉት ደግሞ ዋና መሪዎቹ እነማን ናቸው የሚል ጥናት 11 ነው ከ11ዱ እንዳጋጣሚ ቅዳሜ ዕለት እኔ ኳየር አስጠና ነበርና ቅዳሜ ዕለት ጠዋት ካጠናን በኋላ ከሰዓት በኋላ ኦሬዲ ጌታ ይናገረኝ ነበር ትታሰራለህ ጾና በርታ እግዚአብሔር ባንተ አልፎ የምሰራው ነገር አለ ከልጅነት ጀምሮ ልክ ሚካኤል እሱ ይከብደኛል ከባድ ነው ሱራት እንዳለ ቅዳሜ ዕለት ኳየር አስጠንቼ የተከራየሁበት ቤት ላይ እንዳለው ከዛ በፊት ግርማ አበበ ያልኩ የጓደኛዬ ዶክተር ነው አለማያ ተበጥብጦ ተረብሾ የተማሪዎች ልብስ ማነው ስብሰባ ተደርጎ አዋሳ መጥቶ ለጊዜው አዋሳ ዩኒቨርሲቲ ይማራል ያንድ አመት ነው 2 አመት ተማሪ ቅዳሜ ዕለት እያጠና ማጥናት ከለከለኝ ሂተነስ ይለኛል ሻሸመኔ እናት አባቱ እዚህ ናቸው አደግና አብሮ አደግነ ሚካኤል ውስጥ ሲመጣ ከተማው ብዙ ሰው ታስሯል በየቀበሌ ወጣቶች እየታሰሩ ገርፋል ሲመጣ እኔን ያገኘኛል የጋሻ ፎርቅ ቤት ያልኩ ጋሻ ፎርቅ ሄደዋል ሌላ ቦታ እንዲሄዱ አድርገናል ሚስትየውም ተሰውራለች አሁን እኔ ያለሁበት የተከራየሁበት ቤት አለ የሳቸው ልጆች አሉ ደግሞ ሰራተኛና ልጆች ናቸው ቀበሌ ይዞራል ይፈልጋቸዋል የመምራ ማህበር ይፈልጋል ካድሬ ይፈልጋል ልጆችም ስለሆኑ ሰራተኛም ስላለች ስለዚህ አሁን ድንጋጤ እንዳይሆን ብዬ ቼክ ለማድረግ ሲሄድ ግርማ አበበ ጓደኛዬ ከዋሳ ይመጣ ለምን መጣ አልኩት ተቆጣ ከተማው እኮ እንዲህ ነው እኔም እየተፈለኩ ነው ኦሬዲ ቀኔን እየጠበቅኩ ማለት ሰዓት እየጠበቅኩ ምን ጌታም ለምን ሂድ እንዳለኝም አላውቅም ፕሊስ ከትምህርት ተስተጓገለ ተመልሰ ሄደ ሁኔታውን ሳላ አለይት የታሰሩ ሰዎች ከታሰሩቱ መካከል ጥቂቶቹ ሄዶች እየተመቱ አፈወርቅና የኋላሸት አለቆቻችሁ አምጡ ተብለው ከእስር ቤት እየተቀጠቀጡ በቮልስ ተጭነው እኔ ወዳለሁበት የቤት ይመጣል እኔና ግርማ አበበ ወተን የሆነች እቺ ድሮ ሻሸመኔ ያለች ኤዲሲ የሚባል አለ ከእንትን ወጣ ብሎ ይሄ ከለምለም ሆቴል ወጣ ብሎና እዛ ስንደርስ የተደረጉ እህቶች ነው ወንድሞች የኋላሸትና አፈወርቅና አለቆቻችን ነው ኮምፔሪያሊስት ከገንዘብ እኔ ደግሞ ዋና ኮምፔሪያሊስት ሀገር ዶላር ማስመጣ ነኝ እኔ እኮ ዶላር ምን እንደሆነ ማለት ነው እኔ ዶላር ከአሜሪካ ማስመጣ በዚህ ባብዮት ጊዜ ማለት ነው አብዮቱን እንዲኮላሽ ማድረግ ወጣቱን መሰበሰብ አፈወርቅ ደግሞ ጭንቅላት ይዞ የሚያጠምቅ ዋና አጥማቂ እኔ ከአሜሪካ መንግስት ጋር ዶላር ማመጣ ሌሎች ከቤት በታች ያሉ ደግሞ በየእንትኑ የሚያድሉ ሰይጣን እኮ እንደው ወርገሩስ ሰሞኑ አንድ ጊዜ አንድ የሆነ መጨረሻ ጊዜ ካገኘው ነግራቸዋለሁ ሰይጣን ምን አይነት ውር ነው አልኩኝ ምንም አልኩ እኔ ዶላር ባባይን ያላ ተጥሙ ግን ዶላር ማጭቀው ማመጣው ለወንዱ ለወጣቱ ማድል እኔ ነኝ ይገርም በኋላ መጡ ከምክር ቤት ቮልስ ናት እኔ እንዳጋጣሚ ጋቢ እንዲያርገ የመዘምራን ልብስ ዛስከ ግርማዬ ባከ ተመለስ ፕሊዝ ትምህርት ተስተቆ ብዙ ማለት ወራፊታችን አመጣው ይሄው ካድሬዎች አሉ ከተማ የወጣት ካድሬ ያለ የቀበሌ ተሰብስቦ አይኦማ አይሲማ ምናምን የሚባል ይሄውና የሚፈልገው ያላብራ ምንድነው ታወቀኝ ምንድነው የምትፈልጉት አልኩ ምንድነው የምትፈልጉት ካድሬው አለ ይሄ ባጀን እንደውም በደለ ቺቺ ያንዴ ደርግ ጊዜ ቺቺው መሳሪያው ምናምኑ ቀበሌ ታጠቀ ነው ወጣቱ ታጠቀ ነው ካድሬው በቃ ከበበኝ ምንድነው የምትፈልጉት ማንንም የምትፈልጉት ያላሸት የሚባለው እኔ ነኝ አልኳቸው እኔ ነኝ ምንድነው ይሄን ያህል ወንጀለኛ የምትይዙ መሰላችሁ እኔ ነኝ የምትፈልጉት ምንድነው
ምን ለምን እንደምንፈልግማ እናሳያለን። አንተ ነህ በትክክል አሁን ነኝ እሱ ተማሪ ነው ጓደኛዬ ነው ከሐዋሳ ነው የመጣው እዚህ ሀገር አይደለም ሂድ ደመንኩት እግር ላይ ወጥቄ ሂድ ተመለስ እንዴ አለኝ እሱ ቮልቭ ውስጥ አስገቡኝ ተይዘን ቅዳሜ ነው ቀኑ ገባው እንግዲህ የዚህ የስደቱ እንገባ ኢማጂን የሚገርም ይሄ የአፓ የሚባለው የመንግስት ተቋሚ ቡድን ሻሸመኔ ሴንተር አድርጎ የሚንቀሳቀስ እሱ ባንድ በኩል ደርግን ለመጣል ደርግ አባላት የወጣቱ ሽማግሌ የደርግ አባል ሆነው ይገድላል ሹት ያደርጋል ያፓዎች ገብቷል ደርግን ደግሞ እነሱ ይገድላል ዋር እንዴት ይል በቃ እኛን ደግሞ እንደ እንትን ከአፓ የባስን ተደርገን ነው የተቆጣው ምክንያቱም ወጣቱን እየሰበቁ እያኮላሹ ነው አብዮታችንን ዜሮ የሚያደርገው እንደጋጣሚ ተይዘን ስንገባ የአፓዎች ታስረዋል ለብቻ እኛም ከአፓዎች ጋር አሰሩ አዛት ታይም 71 ማለት ዋስትና የለም ምንም ዋስትና የለም ህጋው እኔና አስራው ሲገቡ ግቢ ውስጥ ዋና የጴንጤ አለቃ መጣ ይሄማ ትምህርት ቤት አላሲዝ አላስቀመስ ያለን እኛ እንትናችንን ይሄ ፓምፕሌት ያፓ እንግዲህ እነሱም በበኩላቸው ይመለምላሉ ምልመላ ይባላል የዛን ጊዜ አባል ለማድረግ ማለት ያፓ ስትራቴጂውን ታውቅ እንደሆነ ስልት አለው በጣም ስልታዊ ያካሄድ ጴንጤ እንደዛ ቢመሰክር እንዴት በእውነት አገር በተለወጠች ቀላል የፖለቲካ ስልት አለባቸው ደረጃ 3 አለ ደረጃ 1 2 የሚመሰክሩበት አባል የሚያደርጉበት በጣም ሴኩር ደግሞ ሚስጥረኛ ናቸው እንግዲህ እኛ ሞክረናል ያ ትምህርት ቤት ውስጥ ለመለወጥ ገባን በቃ ግቢው ጮኸ የደርግ እንትን አለ መጣ ቀንደኛው መጣ አፈወርቅ እንግዲህ እሳቸው በእድሜም በእንትናቸው ሁለተኛው ነኝ ያ ቀንደኛው የለም ሁለተኛው ቀንደኛው ምን በሳል የበላይ ናቸው ወደ ወላይታ ሰደድናቸው ስለማይችሉ ቶለራንስ በጣም መሆን ይጠይቃል እግዚአብሔር መንፈስ በውስጥ በመከራ ውስጥ ሆነ መንፈስ ቅዱስን ካላዳመጥክ ይዋል እንዳንጀት እና ገባ ቀለቡን ያፓዎች አሁን በእጃችን ገባ አንተ አረመኔ ምናም መጡ የታሰሩ ነበሩ የታሰሩት ጋር ገባው ነው አዲስ ኪዳን በእጅ ይሻለው ታስረው መተዋቸዋል ሌሎቹ ራቁታቸው በፓንት ብቻ ነው ያሉት ገባው እንባያዘኝ ያም ግርማ ምሊ ጓደኛዬም አያውቁትም ይሄ ደግሞ ከየት የመጣ የዋላ ሴት ጀሌ ነው ብለው እሱን መጡ ጥርሱ ደማ ምን ይሁን እሱን አቅፌ ከነሱ ማስጣል እንደገና ደግሞ የታሰሩትን ሳይ ከአንድ ቀበሌ ተያዙ ከተለያየ ቀበሌ ተያዙ ቅዱሳን ናቸው ርደዋል ሰው በቃ እንዴት የት ጋር ተደርሳል እነሱ ሳይ መጨከን አለብህ እንባይዛል አትችልም ችግር ነው መከራ ነው የራስህን ትረሳለህ ስለዚህ ሁለንተናቸው ጋር ሄጂ ተጠመጠምኩ አይዟችሁ ወንጌል ነው ኢየሱስ ያድናል ለዚህ ነው የተጠራ ነው ለስብከት ብቻ አይደለም እንኖርለታለን እንሞተለታለን አሜን ነፍስ ስሩ ግማሹ ተቀጥቅጧል ግማሹ በቃ እነሱን አበረታታው ከዛ በኋላ በር ዘጋው ግርማን የጓደኛ ያልኩ ጥርሱ መተውታል እኔም ተው እንዴት ያላረጉን ነገር የለም እኔ ረስቼው እንትን ይመጣባል የሆነ ነገር በቃ የቁርጥ ቀን ሲደርስ በጣም ይለይልናል ወንጌል በቃ በር ዘጋው ጸለይን ወነሱ ላይ ወደቁ አለቀሱ ለቅሶም ባለቁም ተበረታቱ ልብሳቸውን አለበሱ እህቶች ሌላ ክላስ አለ እንደዚህ ወንድሞች እህቶች ጋር እንዴት ይሄ ወተን እንትንበል እነሱ ሾክ ሆነዋል ከባድ ነው ጊዜ አሁን እንደምነግርህ ኋላ ቀኑ ቅዳሜ ነው ኢአፓዎች ሆነው ሻሸመኔ ተወላጅ ልጆች አሉ እኔን ያውቁኛል ከልጅነት ጀምሮ የሚገርም ልጅነት ጓደኛን ጥሩ ነው ያገር ልጅ ነው ኢአፓዎች ሆነው ግን ለኔ ያለቅሱ ነበር እሱ ከባድ ነው እሱ አይመለስም ይገርሙታል
ያፓዎቹ ነው እኮ እነሱም ዓላማ አላቸው። የአይዲዮሎጂ ልዩነት አለን ከባድ ገብቷል። እኔ ከልጅነቴ ያውቁኛል አብረው አደግነን፣ ግን አይዲዮሎጂ ለይቶናል። እኔ ጴንጤ ነኝ፣ እነሱ ያፓዎች የደርግ ተቃዋሚ መንግስት ናቸው። ግን እህቶች ሳይሆን አለቀሱ። ይኋላ ይገለዋል ለመሞት ነው የመጣሁት። እናንተ ዓላማ አላችሁ አይደለም? ሌኒን ማርክሲዝም ብላችሁ አይደለም? እኔ ኢየሱስ ብዬ ነው። ቤተ ዛኒ የተሻለ ህይወት አለ። አሜን። ውቢት ይባላሉ። ዓላማ እናንተ ዓላማ አላችሁ፣ እኔም ዓላማ። የዓላማ ጉዳይ ነው። ጽናት እዚህ ጋር ጽናት ውብዬ ይባላሉ። ታዱ ትባላለች። ለመኑ በል ምናምን በፈቀደት እኔን ሂድ ይወጣል። እናንተ ተለምናችሁ ማርክሲዝም ሌኒዝም ክደናል ብላችሁ ትወጣል። የደርግ አሽከር ሆናለሁ ብላችሁ ትወጣል። አይ never do it ጆሮ በኋላ 4 ሰዓት ተኩል ሆነ። ለካ ቶርች የሚደረግበት ፕሮግራም አለ። የአፓም ይሁን ጴንጤ ለማሳመን እድል የተሰጠ ትምህርት ምናምን የሚባል ነገር አለ።